የከበረ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ከልዩ ልዩ የመረጃ ምንጮች የተሰባሰቡትን አዳዲስ ጉዳዮች በማስተዋወቅ እንጀምራለን። ጀነራሉ በአፋጣኝ ወደ አዲስ አበባ አምርተዋል። የአቶ ጌታቸው ረዳ ቁርጥ ሊታወቅ ተቃርቧል። በመረጃ ክፍለ ጊዜያችን እንመለከተዋለን። ዓለም አቀፉ የዜና ወኪል ሮይተርስ የአማራ ክልሉን ሰሞንኛ ውጊያ በተመለከተ አንድ ዘገባ አውጥቷል። የመከላከያና የፋኖ ቃልን ያካተተው ይኸው ዘገባ ሁለቱም ኃይላት በመቶዎች ገደል ማለታቸውን ገልጿል። አንድ የፋኖ ቃል አቀባይ ስለ ጀነራል ምግበይ ያሉት ነገር አለ፣ እንመለስበታለን። ከ50 በላይ ኤርትራውያንን በሰራዊቱ የኦራል ተሽከርካሪ በመጫን ወደ ኬንያ በማሻገር ላይ እንዳሉ የተያዙት የመከላከያ ሰራዊት አባላት በተመሰረተባቸው ክስ ጥፋተኛ ተብለዋል። በህገወጥ የሰዎች ዝውውር ተሰማርተዋል የተባሉ አንድ ከፍተኛ የሀገር መከላከያ ሰራዊት አዛዥን ጨምሮ የሰራዊቱ አባላት በስርዓት መቀጣታቸውን እንነግራችኋለን። በትግራይ የተስፋፋውን ህገወጥ የወርቅ ቁፋሮና ኮንትሮባንድ ተከትሎ ማዕድኑን የማውጣት ሂደት እንዲቋረጥ በአቶ ጌታቸው ረዳ የሚመራው ካቢኔ ቢወስንም ውሳኔው እስካሁን ተግባራዊ አልተደረገም። ሪፖርተር የእንግሊዝኛው ቋንቋ አገልግሎት በዛሬ ዘገባው ይህን የሚያሳይ አዲስ መረጃ አጋርቷል፣ እንነግራችኋለን። ከ74000 በላይ ኢትዮጵያውያን ህፃናት አደጋ ላይ ናቸው ተብሏል። ይህን ያለው ዩኒሴፍ ነው። የተባበሩት መንግስታት ድርጅት የህፃናት መርጃ ተቋም አዲስ የገንዘብ ምንጭ እስካልተገኘ ድረስ በግንቦት ወር በምግብ እጥረት የሚሰቃዩ ህፃናትን ለማከም የሚያግዘውን ህይወት አድን ምግብ እጨርሳለሁ ከወዲሁ ጉዳዩ አሳስቦኛል ብሏል። ጎረቤት ሀገር ሶማሊያ ከባድ ውጥረት ውስጥ ገብታለች። የሀገሪው መንግስት የሞቃዲሾን መንገድ ቆርጧል። ዋና ከተማዋ በአልሸባብ እጅ የመግባት እድሏ ሰፊ ነው ተብሏል። ወደ ሞቃዲሾ የሚያመራ አንድ አውራ መንገድ በሶማሊያ ጦር እንዲዘጋ ስለመደረጉ አዳዲስ ዘገባዎች አመላክተዋል። እነዚህ ለሰዓቱ የመራረጥናቸው አዳዲስ መረጃዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ እንነግራችኋለን። ፋኖ ስለ ጀነራል ምግበይ ዓለም አቀፉ የዜና ወኪል ሮይተርስ የአማራ ክልሉን ሰሞንኛ ውጊያ በተመለከተ ዘገባ አውጥቷል። የመከላከያና የፋኖን ቃል ያካተተው ይኸው ዘገባ ሁለቱም ኃይላት በመቶዎች ገደል ማለታቸውን ገልጿል። በርካታ የፋኖ ታጣቂዎችና የመከላከያ ሰራዊት አባላት መገደላቸው የተገለጸው በአማራ ክልል የተቀሰቀሰው ውጊያ ሁለተኛ ዓመቱን ሊደፍን በተቃረበበት ወቅት ነው። መከላከያ ሰራዊት በአማራ ክልል በሁለት ቀናት ውስጥ ከ300 በላይ የፋኖ ታጣቂዎች መግደሉን የገለጸ እንደሆነ ዘገባው አክሏል። ጦሩ በርካታ የፋኖ አባላትን ገደልሁ ያለው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃምና በሰሜን ወሎ ዞኖች ነው። መከላከያ በአማራ ክልል በተለያዩ ዞኖችና ወረዳዎች ዘመቻ አንድነት በሚል ስያሜ ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ሲል ትናንት አመሻሹን መግለጫ ማውጣቱ ይታወሳል። ጦሩ በሁለት ቀናት ውስጥ ብቻ 317 የፋኖ ታጣቂዎች መግደሉን ትናንት አርብ መጋቢት 12 ቀን 2017 ዓ.ም በወጣው መግለጫ አስታውቋል። በመግለጫው መሰረት 41 የፋኖ አባላት ሲማረኩ 125 የሚያሉት ደግሞ ቆስለዋል። መትረየስና ክላሽን ጨምሮ የተለያዩ የጦር መሳሪያዎች፣ መገናኛ ራዲዮኖች፣ ተሽከርካሪና ሞተር ሳይክሎች እንደተያዙ ነው የተነገረው። ፋኖ በበኩሉ በውጊያው ከ600 በላይ ወታደሮችን ገድያለሁ ብሏል። አበበ ፋንታውን የተባሉ የአማራ ፋኖ በወሎ ወይንም ቤት አማራ ቃል አቀባይ መከላከያ ሰራዊት 30 ተዋጊዎች እንኳን እንዳልገደለ ለሮይተርስ ተናግረዋል። ዮሐንስ ንጉሱ የተባሉ የአማራ ፋኖ በጎንደር ቃል አቀባይ ከመከላከያ ሰራዊት ጋር በተደረገው ውጊያ 602 ወታደሮች መገደላቸውን፣ 430 የሚያሉት መቁሰላቸውን፣ 98ቱ መማረካቸውን ለሮይተርስ ተናግረዋል። በሌላ በኩል የትግራይ ኃይላት ከፍተኛ ወታደራዊ አዛዥ የሆኑት ብርጋዴር ጀነራል መርግበይ ኃይለ የኢትዮጵያ መከላከያ ሰራዊት የፋኖ ኃይላት ሞከሩት ላለው ትንኮሳ በአደራጅነት ከሷቸዋል። የአማራ ፋኖ በጎንደር ቃል አቀባይ ዮሐንስ ንጉሱ ግን ክሱን አስተባብለዋል። ብርጋዴር ጀነራል መርግበይ ኃይለ ከፋኖ ታጣቂዎች ቡድን ጋር ምንም አይነት ግንኙነት እንደሌላቸው ተናግረዋል። ሮይተርስ የዜና ወኪል በመከላከያ ሰራዊትም ሆነ በታጣቂ ቡድኑ የቀረቡ የድል አሃዛዊ መረጃዎች ከገለልተኛ ወገን የተረጋገጡ አይደለም ብሏል። በጉዳዩ ላይ ሮይተርስ ከኢትዮጵያ መከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳንና ከመንግስት ኮሚኒኬሽን አገልግሎት ሚኒስቴር የሥራ ኃላፊዎችን ለማግኘት በጠይቅም ወዲያውኑ ምላሽ አላገኙም ብሏል። ጀነራሉ በአፋጣኝ ወደ አዲስ አበባ አምርተዋል። ጀነራሉ ለሹመት ወደ አዲስ አበባ እንዳመሩ እየተነገረ ነው። ሰውየው የትግራይ ክልል የጸጥታ ቢሮ ኃላፊ የሆኑት ሌተናል ጀነራል ታደሰ ወረደ ናቸው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የነበራቸው የፕሬዝዳንትነት ጊዜ ማብቃቱን ተከትሎ ቀጣዩ ፕሬዝዳንት ማን ይሆናል የሚለው ተጠባቂ ነው። አሁን ባለው አሰራር መሰረት የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሚሾመው
በጠቅላይ ሚኒስትሩ ነው። አቶ ጌታቸው ረዳ ጊዜ አስተዳደሩ ፕሬዝዳንት ሆነው የቆዩት በጠቅላይ ሚኒስትር አብይ አህመድ ሹመት ነው። የትግራይ ጊዜ አስተዳደር የተቋቋመው ከአራት ክፍሎች ነው። አንደኛው ህወሓት 51 በመቶውን ድርሻ ይዟል። የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ከህወሓት የተገኙ ናቸው። በሁለተኛ ደረጃ የመንግስትነቱን ድርሻ ያዘው የትግራይ ኃይላት ወይንም ቲዲኤፍ የተባለው ኃይል ነው። ይኸው የመንግስቱ ክፍል በሌተናል ጄኔራል ታደሰ ወረደ ይመራል። ህወሓት አቶ ጌታቸውን ከፓርቲ ኃላፊነት አንስቻለሁ እንዲሁም ከአባልነት ጭምር አሰናብቻለሁና እርሳቸውን የሚተካ ሌላ ሰው ሹመት ይጽደቅልኝ በማለት ሲከራከር ነበረም። ሆኖም ይህ ሐሳብ በጠቅላይ ሚኒስትር አብይ አህመድ በኩል ተቀባይነት አላገኘም። በዚህ መሃል ራሳቸው የህወሓት አመራሮች አዲስ አበባ በተገኙበት ወቅት አቶ ጌታቸው ይውረዱ እንጂ የኛ ፓርቲ ሰው የፕሬዝዳንቱን ቦታ ባይዘው እንኳን ሌተናል ጄኔራል ታደሰ ወረደ የጊዜ አስተዳደሩ ፕሬዝዳንት መሆን ይችላሉ በማለት አማራጭ ሐሳብ አቅርበው ነበርም። በዚህ መሃል የትግራይ ፖለቲካ የተረጋጋ መስሎ የነበረ ቢሆንም መልሶ በማገርሸቱ አቶ ጌታቸው መቀለ ለቀቀው አዲስ አበባ መጓዝ ግድ ብሏቸዋል። በዚህ መሃል አቶ ጌታቸው ረዳ ፕሬዝዳንት ሆነው በመቀለ በሌሉበት ትግራይን የሚመራው ማን ነው የሚል ጥያቄ እየተነሳ ነው። በራሾ ከተባለ አንድ የበይነመረብ ሚዲያ ጋር ቆይታ ያደረጉት ሌተናል ጄኔራል ታደሰ ወረደ እገሌ ፕሬዝዳንት ሊሆን ነው እየተባለ ይወራል፣ በኦፊሴል የተባለ ነገር የለም፣ እንደሚባለው እስካሁኑ ደቂቃ ድረስ ፕሬዝዳንት አድርጎ የሾመኝ የለም ብለዋል። ባለፈው ሐሙስ ለሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ አሁን ባለው ሁናቴ የትግራይ ጊዜ አስተዳደር መጠነኛ ማሻሻያ ተደርጎለት የስልጣን ጊዜውም ለአንድ ዓመት እንደሚራዘም ተናግረዋል። ታዲያ በዚህ መሃል ሌተናል ጄኔራል ታደሰ ወረደ ወደ አዲስ አበባ ማምራታቸው ተሰምቷል። ጄኔራሉ ወደ አዲስ አበባ ከማምራታቸው በፊት በነበራቸው ቃለ ምልልስ ጌታቸው ከመቀለ ወጥተዋል፣ ሆኖም እርሱ ወጥቶ የሚቀርባት ትግራይ መኖር የለባትም፣ ትናንት እንደዛ ከነበረ ዛሬና ነገ መኖር የለበትም ብለዋል። በሚሰጧቸው ቃለ ምልልሶች ሚዛናዊነታቸውን ጠብቀው ለመጓዝ ጥረት ሲያደርጉ የሚታዩት ጄኔራሉ የትግራይ ችግር እየተከማቸ ነው፣ ከህወሓት መከፋፈል በፊት የነበረ ነው፣ ሁለቱ የህወሓት ቡድኖች ላለመስማማት እየተስማሙ መሆናቸው አሁን ያለውን የትግራይ ፖለቲካ እጅግ አወሳስቦታል ብለዋል። የሁለቱ ቡድኖች የከረረ መከፋፈል ወደ ለየለት አደጋ እንዳያድግ የሰራዊቱ አመራር ሚናውን ለመወጣት ሞክሯል። የሆኖም ሁለቱ ቡድኖች ፊት ለፊት ተቀምጠው እንዲወያዩ ያደረገው ጥረት አልተሳካም ብለዋል። የህወሓት ክፍፍል በትግራይ ውስጥ ባለው የታጠቀ ኃይል ውስጥ መከፋፈል የፈጠረ መሆኑን ያመላከቱት ጄኔራሉ ሰራዊቱም የፓርቲውን ጉባኤ አድርጓል ያለውን ክፍል በመደገፍና እስከ መጨረሻው ገለልተኛ ሆኖ መቀጠል አለብኝ በሚሉ ቡድኖች ለሁለት እንደተከፈለ አስረድተዋል። በመጨረሻ የሰራዊቱ አመራር ለሁለት መከፈል አንዱ ክፍል ጉባኤ ያካሄደውን የህወሓት ቡድን ሲደግፍ፣ የተቀረው ደግሞ የህዝብና የሀገር ተልዕኮ ከማስከበር በዘለለ የቡድኖች የፖለቲካ አቋም አልደግፍም ያለ ነበር ብለዋል። ሌተናል ጄኔራል ታደሰ ወረደ የህወሓት ለሁለት መከፈል የገባው ወደ ሰራዊቱ ብቻ ሳይሆን ወደ ህብረተሰቡ ጭምር ነው ያሉ ሲሆን ችግሩ ሲጀመር የጸጥታው አካል የሁለቱ ቡድኖች የመከፋፈል አካል አልነበረም። የጸጥታ አካሉ ሳይከፋፈል ለረጅም ጊዜ ተጉዟል። ነገር ግን የፓርቲው ክፍፍል ምሁራኑን፣ ፖሊሲውን፣ የፖለቲካ ኤሊቱን ሌላውን እንደከፋፈለው ሁሉ የጸጥታ ኃይሉም ጭምር የዚሁ ክፍፍል ሰለባ ሆኗል ብለዋል። የጦር አዛዡ በእስር ተቀጡም። ከ50 በላይ ኤርትራውያንን በሰራዊቱ የኦራል ተሽከርካሪ በመጫን ወደ ኬንያ በማሻገር ላይ እንዳሉ የተያዙት የመከላከያ ሰራዊት አባል በተመሰረተባቸው ክስ ጥፋተኛ ተብለዋል። በህገወጥ የሰዎች ዝውውር ተሰማርተዋል የተባሉ አንድ ከፍተኛ የሀገር መከላከያ ሰራዊት አዛዥን ጨምሮ በእስራት መቀጣታቸው ተሰምቷል። በህገወጥ የሰዎች ዝውውር ተሰማርተዋል የተባሉ አንድ ከፍተኛ የሀገር መከላከያ ሰራዊት አዛዥን ጨምሮ ሁለት የሰራዊቱ አባላት በ8 ዓመት ከ8 ወር ጽኑ እስራት መቀጣታቸውን የጋሞ ዞን መንግስት ኮሚኒኬሽንን ዋቢ በማድረግ ዶይቼ ቬለ ዘግቧል። አባላቱ ቅጣቱ የተላለፈባቸው ትናንት በአርባ ምንጭ በተሰየመው የጋሞ ዞን ከፍተኛ ፍርድ ቤት ባሳለፈው የፍርድ ውሳኔ ነው። ቅጣቱ የተወሰነው በሰራዊቱ የደቡብ ዕዝ 220ኛ ኮር አንደኛ ሬጅመንት አዛዥ ሻምበል መብራቱ ታዲና በሬጅመንቱ የኦራል አሽከርካሪ በሆነው ወታደር ጌታቸው ክብረት በተባለው ላይ ነው። አዛዡና የሰራዊቱ አባል ቅጣቱ የተወሰነባቸው ህዳር 16 ቀን 2016 ዓ.ም 52 ኤርትራውያንን በሰራዊቱ የኦራል ተሽከርካሪ በመጫን ወደ ኬንያ በማሻገር ላይ እንዳሉ በመያዛቸው ነው። የፌደራል ፍትህ ሚኒስቴር አቃቤ ሕግ ክሱ በውክልና በጋሞ ዞን ከፍተኛ ፍርድ ቤት እንዲታይለት ባቀረበው የክስ መዝገብ መሰረት የተከሳሾቹን ጉዳይ ሲመለከት መቆየቱን የጠቀሱት የፍርድ ቤቱ ፕሬዝዳንት ተከሳሾቹ የሰዎች ዝውውር ወንጀልን የፈጸሙት ለግዳጅ የተሰጣቸውን ተሽከርካሪ በመጠቀም ነው ብለዋል። ሰዎቹ በመጓጓዝ ላይ እንዳሉ የተያዙትም በደቡብ ኢትዮጵያ ክልል አሌ ዞን ቀርቀርቴ በተባለ የገጠር ቀበሌ ነው። ተከሳሾቹ በፎቶ በሰነድና በሰው ምስክር የቀረበባቸውን ክስ ሊያስተባብሉ አልቻሉም። በዚህ መሰረት ፍርድ ቤቱ በእያንዳንዳቸው በ8 ዓመት ከ5 ወር ጽኑ እስራት እንዲሁም በ10 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። የቀጠለው ህገወጥ የማዕድን ዝውውር በትግራይ ያለው ህገወጥ የወርቅና ሌሎች ማዕድናትን የማውጣትና በኮንትሮባንድ የማዘዋወር እንቅስቃሴ አሁንም ቀጥሏል። በአቶ ጌታቸው ረዳ የሚመራው የትግራይ ጊዜ አስተዳደር ካቢኔ ይኸው ማዕድን የማውጣት ተግባር በአፋጣኝ እንዲቆም በሚል ከዚህ ቀደም የእግድ መመሪያ አውጥቶ ነበርም።
በክልሉ አሁን ባለው ሁናቴ ያወጣ ያለው ወርቅ ብቻ ሳይሆን መዳብ እንዲሁም ተንግስተን የተባለ ማዕድን ጭምር ነው። ማዕድኖቹን ለማውጣት እንዲሁም ለማጣራት ጥቅም ላይ የሚውሉት ኬሚካሎች ከፍተኛ የሆነ የአካባቢ ብክለት እያደረሱ ነው። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር የማዕድን ማውጣቱን እግድ መመሪያ ከማውጣት ባሻገር ጉዳዩን የሚከታተል ግብረ ኃይል ሰይሞ ነበርም። ሆኖም ይህ ግብረ ኃይል የሰራው ስራ እንደሌለ ነው ዘ ሪፖርተር የዘገበው። ከ74000 በላይ ኢትዮጵያውያን ህፃናት አደጋ ላይ ናቸው። የተባበሩት መንግስታት ድርጅት የህፃናት መርጃ ተቋም ዩኒሴፍ በኢትዮጵያና ናይጄሪያ እድሜያቸው ከ5 ዓመት በታች የሆነና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህፃናት በዚህ ዓመት ወሳኝ የሆነውን ህይወት አድን ድጋፍ ማጣት አደጋ ተጋርጦባቸዋል ብሏል። ኤጀንሲው በሚቀጥሉት 2 ወራት ውስጥ በሁለቱም ሀገራት ህፃናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማከም የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል። ኤጀንሲው የገጠመው የህይወት አድን ምግብ ድጋፍ በአሜሪካ ፕሬዚደንት ዶናልድ ትራምፕ የውጭ እርዳታ በማቋረጣቸው ምክንያት የተከሰተ ነው። የዩኒሴፍ ምክትል ስራ አስፈጻሚ ኪቲ ቫን ደር ሃጅደን ከሰሞኑ በጀኔቫ በሰጡት ጋዜጣዊ መግለጫ ይህንን አነሳስተዋል። ባለፉት 25 ዓመታት የተመዘገቡት ውጤቶች በከፍተኛ የገንዘብ ድጋፍ ማሽቆልቆል ምክንያት ወደ ኋላ ሊመለሱና ሊቀለበሱ ይችላሉ ብለዋል። አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚሰቃዩ ህጻናትን ለማከም የሚያግዘውን ህይወት አድን ምግብ RTF እንደሚያልቅ እንገምታለን። ይህም በኢትዮጵያ በየወሩ ህክምና የሚያስፈልጋቸው 74500 የሚገመቱ ህጻናትን አስከፊ አደጋ ላይ ይጥላል ብለዋል። በጥር ወር ፕሬዚደንት ትራምፕ የመንግስትን ወጪ በመቀነስ የዩኤስኤድ ስራዎች ማቋረጣቸው ይታወሳል። የፕሬዚደንቱ እርምጃ በዓለም ጤና ድርጅትና በሌሎች ዓለም አቀፍ የልማት አካላት ላይ ከባድ ተጽዕኖ እያሳረፈ ነው። USAID በአፍሪካ ከ3 እስከ 10 ዓመታት በላይ ወባን፣ HIV ኤድስን፣ ሳምባ ነቀርሳንና ሌሎች በሽታዎችን ለመዋጋት በሚደረጉ ጥረቶች ላይ ትልቅ ድጋፍ ሲያደርግ ነበርም። የድጋፍ ቅነሳው በኢትዮጵያ በነፍሰ ጡር እናቶች ህፃናት የተመጣጠነ ምግብና የወባ ህክምና አገልግሎት የሚሰጡ የጤና ፕሮግራሞች ላይ ከፍተኛ ተጽዕኖ ማሳደሩ የተነገረ ሲሆን በዚህ ምክንያት ብቻ በአፋር ክልል በፈንድ ቅነሳው ምክንያት 23 ተንቀሳቃሽ የጤና ክሊኒኮች ከአገልግሎት ውጭ ሲሆኑ 7 ብቻ አገልግሎት እየሰጡ ነው። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበር ለውጭ ሀገራት የሚሰጡ ድጋፎች ከእርሳቸው ፖሊሲ ጋር ምን ያህል የተጣጣሙ መሆናቸው እስኪረጋገጥ ድረስ እንዲቋረጡ የሚያዝ ትዕዛዝ ያስተላልፉት። በቀዳሚነትም በዓለም ዙሪያ የሚገኙ ደሃ ሀገራትን ጨምሮ በ120 ሀገራት ውስጥ የጤናና የአስቸኳይ ጊዜ እርዳታ የሚያቀርበው USAID ስራውን ለ3 ወራት እንዲያቆም ከተደረገ በኋላ አሁን በ83 በመቶ ፕሮግራሙ ከናካቴው ተሰርዟል። ዓለም ላይ ከፍተኛውን ሰብአዊ እርዳታ በመስጠት አሜሪካ ትልቋና ዋነኛዋ ስትሆን USAID ዓመታዊ በጀቱ $40 ቢሊዮን ነው። ይህም የአሜሪካ መንግስት ውሳኔ በዓለም ዙሪያ በተለይ በHIV ኤድስና በሰብአዊ እርዳታ አቅርቦት ላይ ከፍተኛ ጉድለት እንደሚያስከትል እየተነገረ ነው። ጭንቁስ የገባው የሶማሊያ መንግስት የሞቃዲሾ መንገድ ቆረጠም። የሶማሊያ ጦርነት ሞቃዲሾ በር ላይ እየደረሰ ነው። በሳምንቱ የጎረቤት ሀገር ሶማሊያ መንግስት በአልሸባብ እንቅስቃሴ እንደተወጠረ የሚያሳዩ ዘገባዎች ሲወጡ ነበርም። ዋና ከተማ ሞቃዲሾ በታጣቂዎች የመግባት እድሏ መስፋቱ እየታየ ነው። ፕሬዚደንት ሐሰን ሼህ መሐመድ ሞቃዲሾን ለማስረፍ ጦራቸውን በግንባር ተገኝተው እስከ መምራት ደርሰዋል። አሁን ደግሞ ወደ ሞቃዲሾ የሚያመራ አንድ መንገድ በጦራቸው እንዲዘጋ ሆኗል። በሶማሊያ በታችኛው ሸበሌ ግዛት የግብርና ከተማ እንደሆነች የሚነገርላት አፍጎዮ በቀጥታ ወደ ሞቃዲሾ የሚያመራ ሃይዌይ ያላት ሲሆን ወይንም አውራ መንገድ ያላት ሲሆን የሶማሊያ ጦር ሞቃዲሾን ለመታደግ ይህንን መስመር በበርካታ ጦር በማሰማራት መቁረጡን የተሰማው ጋርዌ የተሰኘው የሶማሊያ ዜና ምንጭ የአገሪቱን ወታደራዊ ባለስልጣናት አናግሮ እንደዘገበው አልሸባብ ተዋጊዎቹ ወደ ሞቃዲሾ የሚያመሩት 4 ከተሞች ላይ ያልታሰበ እንቅስቃሴ በማሳየት ነው። እነዚህ ታጣቂዎች በቀጥታ ወደ ሞቃዲሾ በማምራት ከተማዋን ለማጥቃትና ለመቆጣጠር ይሞክራሉ። ጦሩ ወደ ሞቃዲሾ የሚያመሩ ሃይዌይ መንገዶችን ቆርጦ በመያዝ በርካታ ጦር በሳምንቱ ማስፈሩን የተዘገበው። ጎን ለጎን በመካከለኛው ሸበሌ ግዛት የሶማሊያ ጦር መጠነ ሰፊ ዘመቻ ከፍቷል። አልሸባብ የሶማሊያ ጦር ወደ መሃል ሸበሌ መሄዱን ተከትሎ በትንንሽ ቡድኖች በአቋራጭ ሞቃዲሾን ለማጥቃት እየተንቀሳቀሰ ነው። የአልሸባብ ኃይላት አሁን ላይ በተለያዩ አቅጣጫዎች ከሞቃዲሾ በ40ና 65 ኪሎ ሜትሮች ርቀት ውስጥ ይገኛሉ። ትናንት አርብ ጠዋት ላይ ሞቃዲሾ መግቢያ ላይ ያለችን አንዲት ከተማ ለሰዓታት መቆጣጠርም ችለዋል። የአልሸባብ ኃይላት በያዟቸው 4 ከተሞች ድልድዮችን በማፍረስ የሶማሊያን ጦር ለማዘግየት እየሞከሩ ነው። ሞቃዲሾ ከዓመታት ወዲህ ግልጽ ስጋት ሲፈጠርባት ይህ ለመጀመሪያ ጊዜ ነው። አልሸባብን ለማስቆም የኢትዮጵያ አየር ኃይል፣ የተባበሩት አረብ ኤምሬቶች፣ ቱርክና የአሜሪካ ወታደራዊ ኃይላት ድብደባ እየፈጸሙ ነው። አዲሱ የአፍሪካ ሰላም አስከባሪ ጦር ከሶማሊያ ጦር ጋር በመሆን እየተዋጋ እንደሚገኝ ዘገባዎች አሳይተዋል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።